ልቤን ወዘወዘው ሲያስይዘው ልቤን ወዘወዘው ሲያስይዘው እንዴት ነሽ እንደናጅሪ ቤትሽ ሲገባ ይወጣል ጉማሬ። ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? ቢስ ነው ወይ? ምንሽ ነው? ተጠፋፋን ወይ? ማንም የሚደውለው? ተው ግን አትደውሉ፣ በእግዚአብሔር በፈጠራችሁ አምላክ። አሊያ እስቲ ኮፒ ሊንክ አድርጉ። ኮፒ ሊንክ ምእመናን ኮፒ ሊንክ እያደረጋችሁ ወናጣችሁ። እንዴት ነው አረብ ሀገር የምትኖሩ እህቶች ወንድሞቻችን? ተንበጫብጫችኋል ወይስ? ኮኪ መጣሽ? ኮፒ ሊንክ እያደረጋችሁ ኬቢዬ እንዴት ነሽልኝ? የኔ ቆንጆ ሰላም ነሽ? ሰሞኑን ጠፋሽ፣ እያየውሽ አይደለም። ያ ባለመነጽሩ ባልሽ እንዴት ነው? ሰላም ነው ወይ? ይኸውኛውን እየተንበጫበጭን ነው እዚህ። ሎቭ እኔን ነው? እውነትሽን ነው? አሁን ሎቭ አይሰራ፣ ፍቅር አይሰራ፣ ምንም ነገር አይሰራም። አሁን ያረቢ አላ ከሚወነጨፈው ሚሳኤል ጠብቀኝ። ኬብዬ አቤት አሳሳም፣ አቤት ከንፈር። ግን የሚደረግ አንቺ ቤት ፋራ ይበዛል። እግዚአብሔር ድርድር ነው ደግሞ የምታደርጊያቸው። በኢየሱስ ስም ሰው አትመርጭም። ትደረድሪያቸውና የዘርግ ሙዚቃ ከፍተሽ አንድ አለ ደግሞ በኢየሱስ ስም የጌታን ቃል ይሰብካል እዛ ቁጭ ብሎ ትዳር ማለት እናንተ ሰዎች። አብይ አህመድ የት ሀገር ነው ሄደ የተባለው? ካዛኪስታን ነው ፓኪስታን ነው ሄደ የተባለው? እናንተ ሰዎች አዘርባጃን። አሁን እንዴት ይመለስ ወደ ሀገር አሉ። በቃ መንገዱ ተዘጋግቶ በቃ አየሩ ተጠልፎ ብዬ ፍቅር ምን ፎንቃ ነገር ጭማድ ብሎሻል እንዲህ ገኒ የኔ ፍቅር። ግን ቤትሽን አስተካክ፣ እግዚአብሔርም ቤትሽን አስተካክ። ውድ ቤትሽ መስተካከል አለበት። ዝም ብለሽ ያልሆነ የሆነ ሰው ሰብስበሽ እዛ ሙድ አታስይዥበት። ዴና ሰው ቢመጣ እኮ ዴና ነበር እኮ። ቢያታየው አንድ የነሽኔ ቆንጆ ወድሻል። ምንሸ ነው ጠፋሽብኝ? ቲክቶክ ላይ እኮ አራዳ ለመሆን የማይሞክር ፍጥረት የለም። እንዲህ ቢቀርስ አራዳ ባይኮንስ? በተለይ ቺክ ሲያዩ ቅይር ነው ቢል ዘቅ ሼሪንግ እየማሬ አብይ አህመድ በሄደበት ቀረ እኮ በሄደበት ቀረ። ኢራን እንዶ ይሄንን ቶክስ ካላቆመች በስተቀር የስንት ሰው ህይወት አሁን መግባት የለ መውጣት የለ በቃ ፍንዳታ መጠበቅ ነው። ሁለተኛ ዓለም ጦርነት ሶስተኛ ነው። አሁን አብይ አህመድ ደግሞ ከኤርትራ ጋር ይጀምራል። በቃ አማራ ክልል በዱላ ጀምረዋል ጦርነት እየተባለ አረንጓዴ ቢጫ ቀይ ያለውን ዱላ ይዘው ሲያዞሩ ገና እኛ ኢትዮጵያማ በገጀራ ነው የምንቀጣቀጠው። አሁን ሰማዩን ማየት ጀምሬያለሁ። መስኮቴን ከፍቼ አንድ ተወንጫፊ ጊዜ ሊመጣ ይሆን አይመጣ? ስ ኬብዬ የኔ ቆንጆ ዛሬ ጊፍተር ይሆነሻል። የኔ ውድ የኔ ሞዴል አቋም ግን ውፍረት ቀንሽ በእናትሽ። ቦርጭ አጥፊ ቦርጭ የኔ ውድ። አረብ ሀገር የሚገኙ ሴቶች ሽንቴን ያሸን፣ ቋታር የሚገኙ ባህሬን የሚገኙ ተዋ ትቻል። እንዲው በረመዳን ምድር በቃ አልኩ ተቀወጠ ሀገር። አረው እንዲሁ ሀገር እመብርሃን ትጠብቀኝ። ኧረ ያላህ ተዚህ አውጣኝ። የማይሉት ነገር የለም። ቲክቶክን እዚህ ዞር አጨናንቀውታል እኮ የቤት ሰራተኞች።
ደግሞ የሚያወሩት ወሬ በቃ ኧረ ኮፒ ሊንክ አድርጎ የሚያወሩት ወሬ ነው የሚያስቀኝ። እኔ በቃ ድምፅ ተማሁ ጭሱ የጨሳ ቆይ ላሳያችሁ በቪዲዮ አንዴ። እናንተ ማተኛ የቤት ሰራተኞች የቦምብ ራት እንዳትሆኑ ቤታችሁ ቁጭ በሉ። ከተቻለ ይህ ዕቃ መደርደሪያ ውስጥ ለመደበቅ መሞከር ምናምን ሀያበሻ ሲያጋንን እኮ እንዲሁ ለሀገሬ ሳልበቃ በሞቴ አሁን እንደው ከኢራን ሚሳኤል ይበልጣል ኑሮሽ። ተገላገልሽ። አሁን 8 ሽንት ቤት ከማጠብ በላይ ነው የኢራን ሮኬት ነው ሀገር እንዳላት ሰው እንዲሁ ሀገሬ ባበቃኝ ጌታ። አሁንስ እየፈራ ነው። እንዲሁ ሚካኤል እያንተ ጠብቅ። ሀገርሽ ብትሄጂ ከዚህ የበለጠ ነው የሚጠብቅሽ። እነዚህ እንኳን መከላከያ ያላቸው ከሰማይ ላይ ነው በቃ ጠብ ጠብ የሚያደርጉት። ሀገሬ ካልገባው ከዛስ አባትሽ ጋሻ መሬት ሽጦ አረብ ሀገር ልኮሽ እሱን ሳትመልሽ አረብ የታባሽ ታርፊያታለሽ። የእኛ ህዝብ እኮ በቃ አጋኑ ላይ በፈጣሪ ይህ ፍየል ጠባቂ ሳይቀርብል እኮ ነው እሪ የሚለው። አሁን አንተ በረሃ ላይ ነው የምትኖረው፣ ፍየል ነው የምትጠብቀው። እንዲህ ቤት ሰራተኞች ይደንግጡ። ኧረ አዲየሙ ዋያ አላየኸውም? እንዲህ ጭሱ ከተማ እየጨሰ ነው። ኧረ እንዲሁ ምንድን የሚሻለን እንዲሁ ወላሂ እንዲሁ ተጨንቀናል። አርፈ በገና ግዳንትን የሚነካ ሰው ሰው ከቤት እንዳይወጣ እየተባለ ነው። ግን ያስፈራል፣ በፈጣሪ ሰው ያስፈራል፣ ያስፈራል፣ ያስፈራል። ጌታዊ ጠብቀን። ለምንድን ነው ግን የማይተው? ግን እኛ ኢትዮጵያዊ መፍራት የለብንም እናቴ። ገሌ ሰው ሀገር እነሱ እናቴ አላቸው ብርም የሚቋቋሙት ምናምን አየር ላይ ነው እያፈነዱ እንትን የሚሉት። ሮኬቱን አየር ላይ እኮ ነው የሚያከሽፉት። ኢራን ግን እንደ አንድ ሁለቱን ተሳስታ እንደ 4 ኪሎ ላይ ብት የመከላከል አቅሟለን። ግን 8 ሀገር እኮ ነው የምትደበድበው። ጠፍቼ ልጥፋ እኮ ነው በቃ። እኔ ቤት ሰራተኞች መንጫጫት ነው ግራ የገባኝ። ይዘግቡታል እንደ ጉድ። ሞጣን ቅድም እያየሁት ነበር። ምን አገባህ እዛ አማራው በድሮን እየተደበደበ አንተ ኢራን እስራኤል ትላለህ። በማያገባህ ፖለቲካ አትግባ። ፊትህን ወደ 4 ኪሎ አድርግ። ሂድ ገስግስ። አለማችን ተጨነቀች እኮ ኢየሱስ ስም። አብይ አህመድ ደግሞ አሁን መመለሻም የለውም አሉ። በቃ የኤርትራው ጦርነት እሱ ካልመጣ አይቀጥል። እዛ ሆኖ በስልክ መቼም አያዋጋቸው እንጂ በዚህ ሰዓት ነበር አሜሪካን በጦርነት ትወጥራለች። በዚህ ሰዓት ጦርነቱን ቢጀምረው ገልጋይ የለንም እኛ አፍሪካውያን። እናቴን ተቀጣቅጠን እስኪ በቃ ድረስ ዓለም ህቡራት መንግስታት ስሞነ የለ እዩኝል ደብረ ጽዮን አስሬ የዓለም ህቡራት መንግስታት ትሰሙ ለኩም እያለ የሚያስገባው መግለጫ ተቀባይነት ያጣል። እኛ አፍሪካዎች ብንቀጣቀጥ ግን በዚህ ሰዓት የሚያገላግለናል። እናልቃለን፣ እናቴን እናልቃለን። አብይ ሞተ እኮ ኧረ አይሞትም። እሱማ ገና ያጠፋሻል። አዳም ሄደሽ ገልግኝ አልመጣ እንዲሆን ልቤም የለው ገና። አሁን በዚህ ሰዓት ነበር ኢትዮጵያ ጦርነት ውስጥ መግባት የነበረባት፣ በተለይ ከኤርትራ ጋር። እናቴን አሁን ሰዓቱ ነበር። በቃ ዚስ ታይም ኢሳያስ አፈወርቂ ገልጋይ የለው
አብይ አህመድ ገልጋይ የለ። የኢትዮጵያ ህዝብ መፎይ ብሎ ያርፋል። አሎ ጤና ይስጥልኝ። ጤና ይስጥልኝ። እንዴት ኖት? አለን። ምን አዲስ ነገር አለ ባኮትን ባለው ዙሪያ ላይ? ጠቅላይ ሚኒስትር ዶክተር አብይ ውስጥ ለውስጡን እየመጣ ነው። የት ሄድክ? አለው እሱ እስኪመጣ ድረስ ስልክ ገብቶብኝ ነው። እሺ ስለ ጠቅላይ ሚኒስትሩ? አይ ጠቅላይ ሚኒስትሩ ውስጥ ለውስጥ እየመጣ እንደሆነ መረጃ ደርሶኛል። ቤት አድርጎ ይመጣል። መንገዱ ተዘጋግቷል እኮ። ኧረ እንዴትም ብሎ ይገባል። አሁን በዚህ አጋጣሚ ኤርትራን መውጋት ነው ያለብን እያለ ነው ያለው እኮ። ግን እንዴት ይገባል? አጋጣሚ ዓለም እንዳለ በጦርነት እየታመሰ ነው ያለው። ኤርትራን በዚህ በኩል መታ ብናረጋት ማንም ምንም አያይንም እኮ። አብይ እንዴት ይመለሳል? አዘርባጃን ማለት እኮ እዛው ኢራን ቂጥ ስር ናት። መምጫማ ያጣም ጠቅላይ ሚኒስትር አይደል እንዴ? ሞጫ ያጠራል ታስባለህ? እሱማ በባህርም ሊመጣ ይችላል። እኛ ኢትዮጵያን ስደተኞች አይደል? የሆነ ነገር እዚያ ያለበት ቦታ ላይ የሆነ ነገር ፈንጂ ምናምን ካልወደቀና ካልተጎዳ ቀላል ይመጣታል። ምንድን ነው የምታወራው? ይገባል። እኔ ግን አሁን ይሄ የብልጽግና ፓርቲ ይህን እንትን አድርጓል። የጤፍ ስንዴ ነው የሚባለው፣ የስንዴ ዘለላ እና ባለፈው ኦሮሚያ ላይ ሲሰበሰቡ ሁሉም ስንደዶ ይዞ ነው የመጡት። አይታል? ትክክለኛውም ማለት ነው ይዘው ነው የመጡት። ይኸኛዋን ትክክለኛውን ይዘው ነው ሁሉም የመጡት። አሁን ምርጫ ቅስቀሳ ላይ እንዴት ሊሆን ነው? እንደገና ልንራብ ነው? ሁሉም ይዘው ከወጡ አስበዋል። ነቅለው ይዘው ሲመጡ ነበር ያያቸው። አጭደው እንጂ ይዘው የመጡት እግዚአብሔር ያ ሁሉ ሲያያዙ አሁን ቢወቃ ያ ሁሉ የያዘው እንዳለ ተሰብስቦ ቢወቃ ስባል ህዝብ ያበላል እኮ ድጋሚ ስንዴ ልመናል። እንዲሁ አይደለም። የኦሮሚያው የጨፌ የኦሮሚያ ስብሰባ ነበራቸው። ጨፌ አይደል የሚባለው? ሲሰበሰቡ እዛ ሲሰበሰቡ ሁሉም ይዘው ነው የመጡት። ይሄኛው ማለት ነው ገባ። ግማሽ እርሳ ባዶ አድርጎ ነው የመጡት፣ ግማሽ እርሻ ብልት አድርገውት ይዘው መጡ። ማሳው ድመው ነው የተሰበሰቡት ጨፌ ላይ ማለት ነው። ትክክል። ቅስቀሳ ሲሆን ደግሞ ምርጫ መጥቶ ደግሞ የምርጫ ታይም ቅስቀሳ ሲኖር ደግሞ አስብ ስንት አይነት ስንዴ እንደሚታጨድ። ከዛ በረሃብ ልንሞት ነው አስባል። እና እንደ ወያኔ ንብ ያደረገ ይሻል ነበር። ንባው አትይዝ አትነድፋ ያለች ሀሳብ አስተያየት አለ። የተዘራውን እንዳለ ስንዴ አጭደው ይዘው እየወጡ እንዴ በረሃብ መሞታችን ይቀየር። ሀሳብ አስተያየት ያላችሁ ባካችሁ። አፋር የአንበሳ ጭራ ቢያደርጉ አሪፍ ነበረ። ለብልጽግና ግን የሚሆነው አምፖሏ ግን እናጠፋችው። አምፖሏ ተቃጠለች። አብይ ጨንቆ ያጠፋት። ታዲያ የተዘራው ስንዴ እንዳለ ጤፍ ሊያልቅ ነው። ወይኔ እንዴ የገብስ ማሳውን በቃ ማጨድ ይሻላል። እሺ አፋር ሀሳብ አለው ወንድሜ? እኔ ሀሳብ ነበረኝ። ለምርጫችን አዘጋጅተን ነው ገብስ ያዝንበት ምክንያት ምርጫ ቀን ገብሲ እያለን በየሰፈሩ ቆሎ ገብሲ እያለን ሁለት ጆኪ እንሰጣለን ብልጽግናን ከመረጡ። አሁን የገብስ ቆሎ ጀመርክ ማለት ነው አንተ። እግዚአብሔር ይስጥኝ። ሰምተሃል ቡላላ? ያዳመጥኩት ነው። አቅርቦት ታጣለህ። የስንዴ አቅርቦት የለም። አሁን እንዳለ ፓርቲዎች ይዞ ነው እየዞሩ ያሉት። እርሻው ባዶናል። የቱን ቆሎ ትሸጣለህ? ኦፊሻል ቡላላ ቢሮ ገብሲ ብለው ልገዛ ስትል ሽምብራ ይዞ ነበር የሚዞረው ሳያስበው ማለት ነው። አሁን መለያው
ጥሩ ነው ለኛ ገብቷል። እንዳይረሱት አድርጎ ነው እየዞሩ ያሉት። ሚስቴክ እያደረጉ ነው ገብቷል። ገብሲ ሽምብራ ይዘው ገብሲ እያለ ነው ሲከፈት ሽምብራ ነው። ስለዚህ ለኛ እሺ አሁን ጠቅላይ ሚኒስትራችን ይመለሳል አይመለስም? አሁን ባለው ጦርነት ላይ እስቲ ሀሳብ ስጡ በእናታችሁ። ጁባ ሐወይ ቀጽል ጁባ ሐወይ ናይ ኢራን ጉዳይ ትሪኦ ኣለካ ዲኻ? ናባና ከይትመፅእ ተጋሩ ኣሕዋትና ከይተጉድዕና ውይ እኮ አሁን አብይ አህመድ ይመለሳል ጁባ ሐወይ ኣብ ዓዲ ሃሎ ንሕና ከብድና ሓቂፍና ኢና ደለና ውይ ደብሪፀ ከየግድዓና ምግቢ ይስለሉልና ኢኹም ምግቢ ይስለሉልና ኣይከውንና ይበሎ ኣይትኸውንና ይበሎ መፀካይ ሕጂ ከመፀካይ ዝሓዊ አጃህ ሽጅቦይ ቻው እሺ ቻው ወንድሜ። ኤርትራዊ ወንድማችን እንግዲህ ተንበጫብጫል፣ ፈርቷል። እናቴን የዚህ የኢራን ጦርነት ወደ ጎረቤት ሀገር እየተስፋፋ ስለሆነ እኛንም እንዳያገኘን ነው የሚለው። አያጅብ ሆነ አንድ ሀሳብ አለኝ። ምንድነው ግን እሺ ሀሳብ ሰው ከአንድ ሀገር ከ10 ሀገር ጋር ይወጋል። እኛ ኤርትራ የምትባለው 3 ሚሊዮን የምትሞላ ህዝብ ጋር ግን መርሰራ ቃጠር ምንድነው ችግሩ ነው ያልኩት። እንዴ አቅም የለማ አቅም እንዴት አይኖርንም? ሰውዬው እኮ ሳያስብ ነው። ምን እንዳሰበ አላውቅም። ምን እንዳስወሰደ አላውቅም። ራሱ ለምን ሄዳ አዘርባጃን ስንት ዓመት ቆይቷል። እንደው ሆን ብሎ ነው መሰለኝ ሄደው። ሊያመልጥህ ቢሆንስ ምን ታውቁ? እንዴት ስንት ሀገር አለ አዘርባጃን። ምን አሽካይደው ማምራት ከፈለገ ብዙ ሀገር አለ። ማለት ሲጀመር እንደዛ ነሰለ ነበር አይደለም። አብይ ደፋር ነው፣ ከባድ ሰው ነው። ግን የሚመለስ አይመስልም የሚሉ ሰዎች ብዙ ናቸው። አብይ አህመድ ሄደበት ይቀር በረራ እንዳለ ታግዷል እኮ። ያው እሱም እንትና እንደ ድል ሊሆን ይችላል። ግን ሰውዬ እንደምንም ብሎ ከመጣ በኋላ ኤርትራ እንደሚደበደብ ነው የሚሰማኝ ነገር። ባይዘቤ ዶክተር አብይ ልክ ኢትዮጵያ እንደገባ ከሻዕቢያ ጋር ጦርነት እንደሚጀመር አንዳንድ ነገሮች በውስጥ ደርሰውኛል። ቀጥታ ሻዕቢያን የመታሰራ ነው የምንሰራው ብሏል። ምክንያቱም ዓለም ጦርነት ላይ ስላለ ልብ ብሎ እኛን አያየንም፣ ማንም ይጠይቀን የለም፣ የምንፈልገውን እርምጃ እንወስዳለን የሚል አመለካከት ይዘው አይችልም። አሁን እኮ ቀጠናውም እኮ ይታመሳል እኮ እዛ አካባቢ ላይም ቀይ ባህር ላይ እኮ እንቅስቃሴ አለ እኮ እና በዛ እንቅስቃሴ እኮ ሾልኮ መግባት እኮ የተሻለ ውጤት ያስመዘግባል። አሪፍ ነው ለአንተ ብሎ አሁን ሰብአዊ መብት ተጣሰ ምናምን ብሎ ዓለም አይጮህም። በዚህ አጋጣሚ ኢሳያስ ሮጦ ቢጠፋና ቢወጣ ጥሩ ነው። ነገሮች ሹክ በሉት፣ አምለጥ በሉት። አይመስለኝም። ምን ውስጥ ለውስጥ ነው የሚያመልጠው? እንደፈለገ ለሀይቅ ውስጥም ገብቶ ያምለጥ። አየር ተዘግቶ። እኔ ግን ለኢሳያስ ስትፈሩ ለራሳችሁ መሪ እፈሩ። በራሱ ገመድ ታንቆ እንዳይሞት ማለት ለአብይ አህመድ ዳኒ ባንዳ ነው መሰለኝ። እኔ ባንዳ አይደለም። የዚህ ሁሉ ሰው ደም እጁ ላይ ስላለ ይሄ ሰውዬ በቃ በራሱ በጭንቀት ራሱን አንቆ የሚገል ነው እየመሰለኛል። እዛ ባለበት ራሱን አንቆ የሚገል። ምክንያቱም አመጣጡ ራሱ ውሸት፣ ክህደት በየቀኑ እንደ ወይ ፖለቲካ አይሉት ወይ ተረት ተረት አይሉት እንደ ልጅ ወሬ ስለሆነ የሚያወራው አይ ቲንክ ትልቅ ሀገር የሚመራ አይመስለውም መሰለኝ። ስለዚህ ለምንድን ነው በዚህ አጋጣሚ ግን ፋኖ ወደፊት ማይመጣው? እኔ ምን አገባኝ ስለ ፋኖ? እንዴት ነው ታዲያ ስልጣን መቆናጠጥ ያለባቸው? አብይ እንዴት ነው የምታሰጉት? እኔ ማንም አይመጣም፣ ራሱን በራሱ ነው አንቆ የሚገድለው እያልኩ ነው። ዳኒ አንድ ነገር ልጠይቅህ። ጠይቀኛ አያጅቡ አንተ ከቁማር ሱስ ሳትወጣ እንዴት ነው? እሱ ስራዬ ነው፣ መተዳደሪያዬ ነው ወንድሜ፣ መተዳደሪያዬ ነው። ምንም ማድረግ አይቻልም። መተዳደሪያ እየበላ ካለ እንዲ ያለው መተዳደሪያዬ ነው። ስማ በህጋዊ ኡበር የሚሰራበትን ኮሮላ ሽጦ ቬጋስ ላይ ቁማር የተጫወተው ኢትዮጵያ የመጀመሪያው ሰው እውነት ነው የሚመስለው። አረባ ያቺን 3 ጠጥለ በሉ ካረል መኪና በሉሽ። ምንድነው 3 ለጥ ምንድነው? ቡላን አስፈላው እንዴ በመዋጮ ነው የሚኖረው ያልከኝ?
በለው ይኸውልህ በቃ እዛ የአብይ አህመድ ደጋፊዎች ካለመዋጮ ነገር አያውቁም እኮ እንዲሁ ሜዳ ያለ ምን ይሻላችኋል? ስለዚህ ይችን ሀሳብ ለመስጠት ነው። አመሰግናለሁ። ቡላላ ጠብቁት ለማለት ነው። ለሌላ ስታስቡ ለራሳችሁ እንዳይመጣ ይሄ ነገር እያልኩ ነው። የቬጋሱ ቁማርተኛ በጣም እናመሰግናለን። ኬቢ ሀሳብ አስተያየት አለሽ? ስንት ነው ለስሜ ልክፈል ከፍዬ ልውጣ? ስንት ነው? አብይ አይወርቅም በስንት እናሲዝ ዳን በውስጥ አናግረኝ ላይ እግዚአብሔር ስምህን ለማደስ በውስጥ የምታናገረኝ። እሺ ጄኔራል ሀሳብ አስተያየት አለ እባክህ ወንድሜ። ከጄኔራል በፊት ግን ኬቢ ወይ ደግሞ የጁጁ ቢያወሩ የተሻለ ነው። የጁጁ እና እንደው ድል ቢሰጣቸው ድምፅሽን አሰሚን እባክሽ እህቴ። የሞዴል ፊት ነው ያላት እባክህ። ሰላም እንዴት ነሽ? ጅቦዬ ወዬ እንዴት ነሽ? ሰላም አለን። ሀሳብ አስተያየት አለሽ? አዎ በአሁን ያለውን ነገር ይሄ የኢራንና የኸሊጅ በጣም አስፈርቶኛል እና ምን ትላለህ በዚህ ጉዳይ? ለምን ትፈሪያለሽ የኔ ቆንጆ? እኛም ግን ስለፈራን የጁጁ ቪዲዮ ብታወራ እኛም እንረጋጋለን። የእግሮችሽን ጥፍር ብታሳይን ትንሽ የመረጋጋት ስሜት ነው። ጭንቀት ላይ ስላለ አንቺን እያየን ብንሰማሽ እንረጋጋለን። እኛም ቪዲዮ ብታወሪና ከምሬ እኮ ነው እንጂ ወይ በጣም ነው በቃ የፈራሁት። እንዳፈሪ የኔ ቆንጆ እና ለምን ሮናልዶ እንጂ አልፈራም። እዚህ ከኢራን አጠገብ ኩዌት ነው ያለሁት እና በቃ ፈራሁ። ዳኒ ጭሱን ምናምን አልቀረሽም? ሟች ከመሞቱ በፊት ድምፁ እንዲህ ነበር። ቤት ተጠቅመሻል ግን ቀን ደምሮ ቤት ተወጫለሽ ወጥተሽ ታውቃለሽ? ከስራ ለራሱ ሄዶ ተብለን የገባ ነው ወደ ቤታችን እና በቃ ፈራሁኝ። ታውቃለህ እኔ አይቻል አቅም ጦርነት ሀበሻ እኮ ልቡ በጣም ዳና ነው። ያው መፍራት የለብሽም ብዬ ነው። ትክክል። አይ ግን እንዴ ውሃ መረጫጨት እኮ አይደለም አባቴ። ይሄ ዊው ብለው የሚያልፈው በላያችን አየር ማረፊያው ምናምን እንትን ብላለች፣ ደብድባለች ኤርፖርቱን። ኤርፖርት ድሮን እንትን ብላለች፣ ግን ብዙም አይደለም ትንሽ ነው። ሰው ምናምን አልተጎዳም። ድምፅ ምናምን ተሰሙ ነበር። እኔ አልሰማሁም፣ ግን ጀለሶቼ ሲያወሩኝ አለ ደግሞ ለእናንተ ቅርብ ናቸው። ቅርብ ነን። በጣም ቅርብ ነን። ለዛ ነው በቃ ብታይ ፈራሁኝ። እንዳናመልጥ ደግሞ ኤርፖርቱን ተዘጋ። ብቻሽን እንዴ የምትኖሪ? አይ ሰራተኞች አጠገብሽ የሉም? አልሰማሁም። ተደራጅታችሁ ለምን አትታጠቁም? በስርሽ ስንት የቤት ሰራተኞች አሉሽ ነው ያለሽ? በስሬ ምን እንዴ? ይቅርብሽ በቃ ዝለይ። እሺ ይልቅስ አንድ አስተያየት ልስጥ ጋይስ። ጆባ አንተ ሳልፈራህም እዚህ ሆነ አንተም እኮ አጠገቤ ነህ አባቴ። አንዴ አሁን ካለኝ ሰሚ ከህይወቴ በላይ የሚያስፈራኝ ነገር የለም በዚህ ሰዓት። ወይኔ ብቻ። እሺ ዛላ ምንድን ነው ሀሳቤ? ሊወድ እኔ አንዳንድ ነገር ማለት ፈልጋለሁ። በጣም ጥሩ የሚያዋጣ ሀሳብ ነው። አሁን ኢራን በየቦታው ሚሳኤል እያደለች ትገኛለች። ስለዚህ እኛ እስከማን አንሰን ሀገራችንን መታደል እንፈልጋለን። ሴንተር የሆኑ ቦታዎች ማደል ያለባት አንደኛው 4 ኪሎ ቤተ መንግስት፣
ሁለተኛው የጦር ኃይሎች መስሪያ ቤት፣ ሶስተኛው የአየር ኃይል መስሪያ ቤት። እነዚህ ሶስቱም ቦታ ላይ ድሮፕ ብታረግልን ደስ ይለኛል። ሌላ ደግሞ ምንድነው አብይ አህመድ የበፊቱ የነበረው የምርጫ ምልክቱ አምፖል ነበር። እሱ ሲረግፍበት ወደ ስንዴ መጣ። ስንዴ ማድረግ አልነበረበትም። የጠመንጃ ምልክቱ ይዛ አይወጣም እንዴ? የገዛ ሀገርህን ነው አሁን አንተ ደብድቡልኝ ብለህ ሀሳብ የምትሰጠው? ኖ እኔ ጦር እንትኖቹ ላይ ነው ጦር ኃይሎች ለምን ይህ ሁሉ ረሃብና የስራ ጦርነት መጣት የደበደበው አይደለም። አይበቃም ህዝቡን? ቆይ ጦርነት ተከፍቶ ያው ሁሉ ህዝብ ከሚያልቅ 3 ሚሳኤሎች ያጠናቆቁታል ማለት ነው። 3 ቦታ ላይ ወርደው አሁን ሁሉ ጦርነት እየተዘጋጀን ያለ ነው አይደል? ኢዛና ግን ምን አይነት ኢዛና እዛ ኢትዮጵያ ውስጥ ያለው ህዝብ ምን አይነት ህዝብ እንደሆነ ልንገር። አንድ ስራ ያጣ፣ 2 በቀን 3 መብላት የማይችል፣ 4ኛ ደግሞ ነገ ዛሬ ወይ መች ልሙት በራሴ እንዴት አድርጌ ራሴ ላጥፋ ብሎ የሚያስብ ህዝብ ላይ ድሮን ጭራሽ ሚሳኤል ጭራሽ ራሳችን ድሮን እየጨረስን አይደል እንዴ? በራሳችን ብር የገዛ ነው ሚሳኤል ቢያንስ እየጨረስን አዲስ አበባ አይደል? ላይ ያለው ይኑራ። አንድ ቆንጆ ልጅ ነበረች፣ የት ሄደች? ፖለቲካ ኬቢ ለምን አታወሪም? የኔም ቤት ወይዘሪት ኬቢ አይ እንዴት ናቸው ጅቦ? ደህና ነህ? ይህ ማየት የተሳነው ባልሽ አለ? እንዴት ነው? አንተ እኔ ናፍቀኝ የመጣሁት። እኔ መሞቱን ነገርኩህ አይደል? እንዲያሰማም አይደል? ችግር እስኪ አለብህ። እግዚአብሔር የምር አረገ ሊሊን ጠይቃት ጻፊልን። አስጣልታኛለች እግዚአብሔርን። እሰይ እኔ ጌታ ደህና ነህ? ምን ላይ ነህ? አለሁልሽ። እኔ እንዴት ጋር ነህ? ለምን እስኪ ቪዲዮ አትመጣም? አወራሯ ናውጣ። ሴት እያወራች ጣልቃ ትገባለህ። ናውጣ ናውጣ። እሺ ቤኪ አንዴ ቪዲዮሽን ትከፍቼ እኔ ቆንጆ ኬቢ እግሬና ወይስ ፊቴን ያማረክ ዛሬ? እግርሽን በእግዚአብሔር እኔ ባለፈው ጫፉን ላሳይ ስልክ እምቢ ብለሃል እኮ። አሁን ካሜራውን አዙረሽ እግርሽን አሳይ እኮ። ጫፉን ምን አትሞች የምትፈልገው ሲሪየስ? ወይ የእግር ጫፍ አለው እንዴ? በቃ ቻው ካላየክ ቴንኪው። በኢየሱስ ስም ምን ሆነሽ ነው? ይህ አይነ ስውር ባሏ በቃ በጣም እንትን ብሏታል ማለት ነው። አደናብሯታል። እሺ ምእመናን አሁን ስማ ማየት አይችልም እንዴ? ኧረ መነጽር ገልቅዩ የሚወጣው ስታዩ ሽንትን ነው የሚያሸናው። የሰርግ ሙዚቃ ይጋብዛታል ነው። ቆንጆ የበጋይን አለ ይፈልጋል። ቆንጆ የበጋይን አለ ይፈልጋል። ግፋት ታናግሬ እባክህ አይመርጥም እሱ። በዳሰሳ ነው የሚያምነው። ቸግሮኛል። አንዱን አይኔን እሸጣለሁ። እንደ ማሪ የቆለጠን ፍሬ ሽጠህ ትራክ ልትገዛ ነው? ኧረ ተው የቆለጤን ፍሬ ይቅር ባይበላስ። አቶ ኢዛና አገርህን ልታስደበድብ ምን አነሳሳ? በእግዚአብሔር ሀገርን ልታስደበድብ ማለት እኔ እየተደበደብኩኝ አይደለ እንዴ? ኦልሬዲ ስማት እንትን የሄደው እኮ በአሁኑ ሰዓት የጦር መሳሪያ አቅፎ ሊመጣ እኮ ነው። የህዝቡን ብር እኮ ነው አቅፎ የሄደው ጦር መሳሪያ ሊገዛ። እኔ ሊደበደው ያንን ሁሉ ጦር መሳሪያ መጥቶ ከሚደበድበኝ በአንድ ሚሳይል እስኪ ምን አለ ቢያበጥረው ምን ችግር አለው? እኔ ህዝብን ለማዳን ነው። ባያበጥረው ይላል። በየቦታው እየተበጠሩ አይደለም እንዴ በኢራን ሚሳይል። ኢዛና አሁን እኛ ጋር ለማምጣት እኮ ምክንያት እነሱ ጋር የምትመጣው ለምክንያት እኛ ጋር ምን አለ ነው የምትባለው። ምኞት መቼም አይሆንምና በቃ ተሳስቼ ነው ብለው ዝም ብለው አንድ ይላክልን። እሱማ ምክንያት የለውም። በቃ ተሳስቼ ነው እኔ ሳውዲ አረቢያ ቤተ መንግስት ለመምጣት ብዬ ከተሳሳተ እኮ አስመራ ነው ለእነሱ ቅርብ ናት፣ ለባህር ቅርብ እሷ ናት እንጂ አዲስ አበባ አይደለም። ከተሳሳተ በቅርብ የተሳሳተ ችግር የለም። ጂፒኤሱ ወደ 4 ኪሎ ማዞር ይችላል። አይ ችግር የለም። ከተሳካልህ እናየዋለን።
እኛ ግን የሚያሳስበን አሁን ኤርትራ ኢሳያስ እንዳይሞት ነው። በዛም ማከነ ባኪ ኢሳያስ ለራሱ የተመታ መንግስት ምኑን ነው የሚመጣው? ወይ ለካስ ጥምዶ የሚባል ነገር አለ። አይመቱትም። ኢሳያስ እኮ ጠንካራ መንግስት ነው። አምሶሪ ጥምዶ ማፍረሻው ነበር ለትንሽ እዛና ግን አንድ መረጃ ሰምቼ ነበር እኔ እውነት የውር ሊሆን አንድ በጠይቅ ምን አብዛኛው የኤርትራ ወታደሮች ወደ ትግራይ ክልል አስገብተው ነበሩት ልብሱን ቀይሮ ወደ አዲስ አበባ ሸሽቷል እየተባለ ነው። ብዙዎች 200 የሚያክሉት ዛሬ የወጣው መረጃ ነው። ምን አበጠ ምን የኢሳያስ ምን የኤርትራ ወታደሮች ወደ እንትና ትግራይ ክልል የገቡ የነበሩትን ልብስ ቀይሮ ሲቪል ልብስ ለብሰው አዲስ አበባ ሸሽቷል እያሉ ነው። እንዴት ነው መረጃ? እውነት ነው? ይሻላቸዋል እንዴ? ድሮስ ህይወታቸው ማዳን አለባቸው። እየመጣ ያለው ጉድ እኮ ጉድ አይደለም እንዴ? ኢትዮጵያን ሁሉ በጣም ውስብስብ ውስጥ የሚከታት ነገር እኮ ነው እየመጣ ያለው። በአሁኑ ሰዓት ይሁዱን ማዳን የሚችል የአብይም ወታደር የኢሳያስም ወታደር የቲዲኤፍም የፋንም ወታደር ካለ እድለኛ ነው። በቃ ህይወትን ማዳን አለበት። የአብይም ጭምር ወታደሮች ህይወታቸውን ማዳን አለባቸው። ሌላ ቁጥር 2 አባቶቻችን ተማርከዋል እኛም ተማርከናል የሚለው መፈክር ከመምጣቱ በፊት ማለት ነው። አንዴ ቀላል ብልጦች ናቸው እንዴ? እሺ ካሳይ ምሳሌ አለ። አንተ አገር ልታወድም ነው። እግዚአብሔር ካንተ ጋር ይሁን። ካሳይ ሀዌ ጅቦ እንዴት ናችሁ? ሰላም ነው? እንዴት ነው የጌታቸው ረዳ ቦዲጋርድ? ሰላም ነው። ስነ ስርዓት ስም አታጥፋ። እኔ የምልህ አገር ዓለም ጭንቅ ጥብብ ብሏት አንተ እግር አውጭ ትላለህ። የእግር ፖለቲካ ትሰራለህ። በዛሬው እንኳን አታልፈውም። ውስጥህን ቢነግርህ እንኳን ማለት ትግግር ወይ እድለኛ ነህ ጅቦ። ዓለም ተጨንቃለች። ቀላል የእኛ ጭንቀት አይቀድምም ግን ወይ ጉድ! አንተ ተጨነቅ ካልተጨነቅ ከዚህ ጭንቀት ውስጥ አትወጣም። ወደህ ነው እንዴ? እዚህ ህዝቡ ገና እሱ ከመነሳቱ በፊት እንኳን ነዳጅ ለመቅዳት 24 ሰዓት ተሰልፎ እየቀዳ ፍዳህን ትበላለህ ገና። አሁን ነዳጅ ይወደዳል ኢትዮጵያ ውስጥ። ታዲያስ ምን ሆነ ነው? በጣም ነው ፓርፌክት የሚያደርገው አሁን ብዙ ነገር አለ እና በእግራችን መንቀሳቀስ እንጀምራለን። በእግራችን ጋሪ ምናምን አሁን ቶሎ መሰራት። እቃውስ በምን ትጭነዋለህ? በበቅሎ ራስ ዳሽን መኖር አለብህ አንተ። እናቴ ወደቴ አሁን ነዳጅ ይወደዳል። ምግቡ ምኑም አሁን ውድ ነው የሚሆነው ሁሉም ነገር። ብቻ እግዚአብሔር ከእናንተ ጋር ይሁን። አሜን አሜን ወንድሜ ከእናንተ ጋር የሚሆን እንጂ እኛውን አረብ ሀገር የምንኖር ፈርተናል። አሁን እኛ ፈርተናል በጣም። ኦፍኮርስ ብራዘር ትቀልዳለህ እንዴ አንተ? ብቻ ይሄ የቀይ ባህር ጉዳይ ጭራሽ አሁን ደግሞ የበለጠ እንዲካረር አደረገው። እየባሰበት መጣው ነው። ኦፍኮርስ የግድ ነው። እሱን ቀድሞ ለመከላከል እኮ ነበር። እንደ አንድ የብልጽግና አባል ትግራዋይ አንድ የብልጽግና አባል መሆን ቆይ ጦርነቱ ይነሳል አሁን ወይስ መንግስት አብይ ሲመለሳል? ማነው የብልጽግና አዝለኸው ዝር ብልጽግና ምን ማለት ነው? እኔ ካሳይ ነው የሚባለው። የብልጽግና አባል እኮ መሀል እስኪ ኧረ ካሳይ አይደለም ሊሆን አይችልም። ቡላላ እንዴት ነህ? ቡላ አሎ እንዴት ነው ወንድሜ? አለሁልህ። እኔ እኮ ቡላላ ከማለት ይልቅ አንዷ ላ ተጠቅሜ ቡላ ብልህ ደስ ይለኛል። ቡላ ማለት ገንፎን ነው። ይሄ የእንትና ይሄ ምንድነው ቅሪት ይሄ እንትን የሚጠቀሙበት ካሳይ አንድ አሁን እንደ አንድ ትግራዋይ ኢዛና ያለውን ነገር ትቀበላለህ? ግን ሀገራችን እኔ አልቀበለውም እባክህ። ተስፋ የቆረጡ ሰዎች የሚናገሩት ንግግር ነው የተናገረው ኢዛና። ምስኪን
ትክክል ነው ማለት ቀበሉ አንተ ምርጥ ትግሬ ነህ ማለት ነው። ብልጽግና ነህ ጅቦ አንድ ጥያቄ አለኝ። ጅቦ ማለት ሄሎ ሄሎ ምደባ ደግሞ ተጨመረ። ምን እንዳለ ታውቃለህ? አሁን ጅቦ ያለውን ነገር ራስህ አረጋግጥ። የብልጽግና ደጋፊ እንደሆንክ ኖ የብልጽግና ደጋፊነት አይደለም። ይሄውን ሀገር እንደ ሀገር ግን ስትመታ በሚሳኤል መቀበል አለ። ሀገር እኮ አይደለም የሚመታው። እኔ የ4 ኪሎ ኦፊሱን ነው ያልኩት እኮ እኔ። ስማኝ ኢዛና አንድ ነገር ልንገርህ። ይሄ ነው በትግርኛ ምን ይባላል መሰለህ? ካብ እግሪ መልሓስ መንሻሕተቲ ይባላል። አንተውሲ መልሓስ አንሻሕቲትካስ ተናገር አይነሩ እና ሌላ 5 ሚሊዮን 1 ሚሊዮን ህዝብ ይጨርስ። ሌላ ካሰ ኮሚኮን እንድባል ታይ ድባል መስልካ ካብ እግሪስ መልሓስ አንቀት ይባል ካብ እግሪ ታበ ብልህ ናቸው አርቀው አስቡ። ካብ እግሪስ መልሓስ አንቀት ይባል። ጅቦ አሁን ያልኩት ገብቶሃል? አልገባውም። መቀደም ሀሳባችሁ በጣም አሪፍ ነው፣ ምጡቅ ነው። ጦርነትን አይደለም የምታውጁት። ኑ እስቲ ግቡ። አንድ ጥያቄ ልጠይቅህ። ጠይቀው። ለአንተ እንጂ ለእኔ ጠይቀኝ። እሺ ምንድን ነው ጥያቄ? ኤርትራ መቼ ምርጫ የምታደርግ ይመስላል? መቼም ኢሳያስ ካልተወገደ መቼም አያደርጉ። ሰማይ ምርጫው እኮ ኤርትራ ገነት ወይ ገሃነም ሰማይ ላይ ነው ምርጫው፣ መሬት ላይ አታርግ። ኤርትራ ምርጫ አላለ ደፋ ምን አባው ነው የምትመርጠው? አሁን ምርጫ ትላለህ ነው ግን ጅቦ አምፖል ነበር አይደል? ጅቦ አንዴ ልንገርህ፣ አብይን ትመርጣታለህ? ልንገርህ፣ የመጀመሪያ የብልጽግና አምፖል ነበረ። ከዛ አሁን ደግሞ የእንትን ሆነዋል፣ የስርናይ። አሁን ኤርትራ ላይ ምንም ይሆን ይመስላል? እንትን ቆይ አንዴ፣ ስርናይ ማለት ስንዴ ማለት ነው ጋይስ፣ ላስተካክልለት ብዬ ነው። ወደ አፈር ይሆናል። አሁን ኤርትራውን ምርጫ ብታመጣ ወደ አፈር ነው የሚሆነው። መሸላ እዛ ፅምዶ ግን ጅቦ እዛ ፅምዶ ግን ፅቡቅ እያ ትኸይደላ ከይድካ ለኻምሽ ኧረ ፅምዶ ፅቡቅ ይሄድ አይደለም። ኣነ ኮል ገርመኒ ከመይኩም ትፅመዱ ከምዛራይ የእናንተ ሀሳብ የእናንተ ሀሳብና አስተያየት ህብረተሰቡ አዲስ ወሳኝ ሰው እንዴት ነሽ? ጅቦይ ቻው በሉ። አብየት የመቻችሁ። ወደ እግር ፖለቲካ ቀጥሉ። እሺ አባት ይመቻችሁ። ጅቦን መሓራር ዘይተደይቦ መሓርያ ብያለሁ አይመፀኒ እስቲ መሀሪ የለም ዛሬ እየጫነ ነው የሚሆነው። ወንድም እንዲህ ቡላሱ እንዴት ነው አባት? ጎተትኳቸው ወገባቸው ይሰራል መሰለኝ እያሉ ነው መግባት አቅቷቸው። ምጥ ላይ ያሉ ሴቶች ሻዕቢያ መርሓባ ትበልካ ዴ ማርያም። አሜን አሜን። አንተ ብሩክ ዘርኢ፣ አንተ ቅቡእ፣ አንተ ቅዱስ። አሜን አሜን። ለማንኛውም ቅዱሳን እኔ ልወጣ ነው። አቶ ቡላላ የት አባ ነው የምትወጣው? በሚሳኤል የት ነው የምትወጣው? ኦኬ እሺ፣ ስልክ ከገባብህ እሺ፣ ወደ በኋላ እንመለሳለን። ቅዱሳኖች ሴቶች፣ ለማንኛውም ጅቦ ጠንቀቅ በላ ከኢራን ከ2 ሰዓት በኋላ በጣም አሪፍ ፕሮግራም ይኖረናል። ሴት ብቻ የሚገባበት የእናንተን ሀሳብና አስተያየት የሚሰማበት። ከቻልክ ጅቦ ዛሬ ወጪ ባትሰራ ጥሩ ነው፣ እንዳትመታብህ። ጅብነት በል በቃ ቆይ መጣ